ስግደት ማለት ምን ማለት ነው? ስግደት ለምን ይጠቅማል? ስንት አይነት ስግደት አለ? ስግደት እንዴት ልንፈጽም እንችላለን? የት ይሰገዳል? ስግደት የሚሰገድባቸውና የማይሰገድባቸው ቀናቶችስ አሉ? አዎ፣ ዛሬ እግዚአብሔር እንደፈቀደ እነዚህ ነጥቦች እናያለን። ግን ከዚህ በፊት ትናንትና የሰራሁት ቪዲዮ ላይ አንዳንድ ጥያቄዎች ተነስተዋል። እነሱን አንድ ጊዜ ጠቅለል አድርገን እናያቸዋለን። እሺ፣ ሰባቱ የጸሎት ሰዓታት ትናንት የተነጋገርነው ሰባቱ የጸሎት ሰዓታት ላይ ጥያቄ ያስነሳ የጠዋቱ 12 ሰዓትና የሌሊቱ 9 ሰዓት ነው። እነሱ ከነዚህ ፍትሐ ነገሥት ካስቀመጣቸው የሰባት የጸሎት ሰዓታት ውስጥ አልተመደቡም። አንዳንድ ሰዎች ተሳስቼ ሌሊት 11 ሰዓት ያልኩ የመሰላችሁ አላችሁ። አይደለም። ሌሊት 11 ሰዓት ማለት በፍትሐ ነገሥት ባስቀመጠው መሰረት ኢየሱስ ክርስቶስ ለፍርድ በጲላጦስ ፊት የቀረበበት ሰዓት ነው። ሌሊት 6 ሰዓት ማለት ደግሞ መቃብር ፈንቅሎ ጌታችን የተነሳበት ሰዓት ነው። ስለዚህ አብዛኞቻችሁ ትንሣኤ 9 ሰዓት ላይ የሚመስላችሁ ሰዎች አላችሁ። ትንሣኤ የሆነው ሌሊት 6 ሰዓት ላይ ነው። ስለዚህ የ9 ሰዓቱና የ12 ሰዓቱ በዚህ ይታረማል ማለት ነው። ሁላችንም ማወቅ ያለብን ነገር ቢኖር ግን እነዚህ ሰባት የጸሎት ሰዓታት የተመደቡት ለኛ ለሰብአ ዓለም ወይም ደግሞ ለምእመናን ነው። ለመነኮሳት ለባህታውያን ወይም ደግሞ ዓለምን ጥለው ለመነኑት ግን 24 ሰዓት ነው የሚለው። ስለዚህ ከእነዚህ የጸሎት ሰዓታት ውጪ ብንጨምር ይጨመርልናል እንጂ የሚቀነስ ነገር የለም ማለት ነው። ሌላው ደግሞ በእነዚህ ሰባት የጸሎት ሰዓታት መጸለይ ያልቻለስ ነው። ይህንን ደግሞ በሚገርማችሁ ሁኔታ የቤተ ክርስቲያናችን መጽሐፍ ፍትሐ ነገሥት አስቀምጦታል። በእነዚህ የሰባት የጸሎት ሰዓታት መጸለይ ወይም መስገድ ያልቻለ ሰው ጠዋት 3 ሰዓት የሆነ እንደሆነ ግርፋቱን፣ ቀትር 6 ሰዓት የሆነ እንደሆነ ስቅለቱን፣ ቀን 9 ሰዓት የሆነ እንደሆነ ሞቱን፣ ሰርክ 11 ሰዓት የሆነ እንደሆነ ወደ መቃብር መውረዱን፣ ማታ 3 ሰዓት ከሆነ ተስሞ መሸጡን፣ ሌሊት 6 ሰዓት ከሆነ ትንሣኤውን፣ አሁንም ደግሞ ሲነጋ 11 ሰዓት ከሆነ ደግሞ ሰማያዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ለክስ መቅረቡን በሕሊናችን እንድናስበውና በልቦናችን እንድናስቀምጠው ታዘዘናል። ስለዚህ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው አሁን ያልኳቸውን ነገሮች አስቦ ይውላል ማለት ነው። ሌላው በእነዚህ የጸሎት ሰዓታት ምን አይነት ጸሎት እንጸልይ የሚለው ጥያቄ ነው። አሁንም ፍትሐ ነገሥት 12 አቡነ ዘበሰማያት ጸሎት እንድናደርግ አዝዟል ማለት ነው። ይሄ ማለት በአንዱ የጸሎት ሰዓት 12 አቡነ ዘበሰማያት፣ በአንድ አቡነ ዘበሰማያት 3 ስግደት እያደረግን ትናንት እንደተነጋገርነው 3 ሲባዛ በ12 ሲባዛ በሰባቱ የጸሎት ሰዓታት በአንድ ቀን ውስጥ አንድ ሰው 252 ስግደት ይሰግዳል ማለት ነው። ከዚህ ውጪ ጨምራለሁ የሚል ሰው ካለ አሁንም ፍትሐ ነገሥት ላይ መዝሙረ ዳዊት፣ አርጋኖንና ውዳሴ ማርያም ተቀምጠዋል። እሺ፣ ወደ ዛሬው ርዕሰ ጉዳያችን እንግባ። ስግደት ማለት ምን ማለት ነው? ስግደት ማለት መዋረድ፣ ማጎንበስ፣ መንበርከክ፣ በግንባር ምድርን አስነክቶ መሬት ስሞ መመለስ ማለት ነው። ስግደት ለምን ይጠቅማል ያልን እንደሆነ ከአምላካችን ጸጋንና በረከትን እንድናገኝ እንዲሁም ደግሞ ክፉ መናፍስትን ከኛ እንዲርቁ ያደርግልናል። በነገራችን ላይ በአባቶቻችን አስተምህሮ ሰይጣንን ድል የምንነሳበት ትልቁ መሳሪያችን ከጸሎት ቀጥሎ ስግደት ነው። አጋንንት ወይም ደግሞ ሰይጣናት ሊለምዱት የማይችሉት ታላቁ ነገር ቢኖር ምንድነው? ስግደት ነው። በቤተ ክርስቲያናችን 2 አይነት የስግደት አይነቶች አሉ። እነሱም አንደኛው የአምልኮ ወይም ደግሞ የባህሪ ስግደትና ሁለተኛው ደግሞ የአክብሮት ወይም ደግሞ የጸጋ ስግደት በመባል ይታወቃል። የአምልኮ ስግደት አንተ የፈጠርከኝ፣ የምትገለኝ፣ የምታድነኝ፣ የምታኖረኝ አምላኬ ነህ ብለን ለእግዚአብሔር ብቻ የምንሰግደው ስግደት ሲሆን፣ ሁለተኛው የአክብሮት ወይም የጸጋ ስግደት የሚባለው ደግሞ ለቅዱሳን መላእክት፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት በሙሉ የሚሰገድ ስግደት ነው። መቼ እንስገድ ያልን እንደሆነ በጸሎታችን ላይ ስግደትን የሚያዝዝ ነገር ስናገኝ እንዲሁም ደግሞ ንስሐ ገብተን ቀኖና ተሰጥቶን ስግደት ሲታዘዝልን እና ከአበይት በዓላት ውጪ ወይም ደግሞ ከግዝት በዓላት ውጪ መስገድ እንችላለን። የት እንስገድ የተባለ እንደሆነ መጽሐፍ ቅዱሳችን በቤተ ክርስቲያን እንድንሰግድ ያዝዛል። ቤተ ክርስቲያን አካባቢያችን ላይ ከሌለ ግን ወደ ምስራቅ ዙረን እንድንሰግድ ፍትሐ ነገሥት ያዝዛል። እሺ፣ ስግደት በስንት ይከፈላል ያልን እንደሆነ ስግደት በ3 ይከፈላል። አድንኖ፣ አስተብርኮ፣ ወዲቅ ውስተ ምድር ወይም ደግሞ ሰጊድ በመባል ይከፈላሉ። አድንኖ አንገትን ጎንበስ አድርጎ የሚጸለይ፣ አንዳንዴም ከወገብ ጎንበስ ከጉልበት አጠፍ እየተደረገ የሚጸለይ ወይም የሚሰገድ ሲሆን ይሄ ስግደት በአበይት በዓላት ማለትም መሬት ወድቆ መነሳት በማይፈቀድባቸው በዓላት ለመስገድ የሚጠቅም ስግደት ነው። እንደዚህ ሆኖ መጸለይ ወይም ደግሞ መስገድ ዕለተ ሞትን ለማሰብ ይረዳናል። ሁለተኛው አስተብርኮ ነው። አስተብርኮ በጉልበት ተንበርክኮ መጸለይ ሲሆን ጌታም በጌቴሴማኒ የመጨረሻዋን ጸሎት የጸለየው ተንበርክኮ ነበር። በነገራችን ላይ በእግዚአብሔር ፊት መንበርከክ የፍጹም መገዛት ምልክት መሆኑን ማወቅ አለብን። ወድቆ ጠላትን የሚጥሉበት ታላቅ ጥበብ ቢኖር መንበርከክ መስገድ ነው። ሶስተኛው ወዲቅ ውስተ ምድር ወይም ደግሞ ሰጊድ በመባል የሚታወቀው ነው። ይሄ ስግደት መሬትን በግንባር ነክቶ መመለስ ነው።
ይህ ስግደት በሰሙነ ሕማማት አርብና እሮብ ንስሐ ገብተን ቀኖና ሲሰጠን እንዲሁም ደግሞ በተለያዩ አጽዋማት የሚዘወተር የስግደት አይነት ነው። በቤተ ክርስቲያናችን የማይሰገድባቸው ቀናቶች የትኞቹ ናቸው? 5 ቀናት አሉ። አንደኛው የባለ እግዚአብሔር ወይም ደግሞ በዓለ ወልድ በ29፣ የእመቤታችን በየወሩ መታሰቢያ በ21፣ የሊቀ መላእክት የቅዱስ ሚካኤል መታሰቢያ በየወሩ በ12 እና ቅዳሜና እሁድ ናቸው። በእነዚህ ቀኖች ለምን አይሰገድም ያልን እንደሆነ ቀዳሚት ሰንበት እግዚአብሔር ዕለተ ፍጥረትን ፈጥሮ ያረፈባት ቀን ናት። ሰንበተ ክርስቲያን እሁድ ደግሞ የተወለደባት ትንሣኤውን የገለጸባት ቀን ናት። በ12 ቅዱስ ሚካኤል ሰይጣን የወደቀበት ቀን ስለሆነ፣ በ21 የእመቤታችን የነፍሳችን ዕረፍት የታወጀበት ስለሆነ፣ በ29 ባለ እግዚአብሔር ደግሞ የነጻነት ቀን ጌታ የተወለደበት ቀን ትንሣኤው የተገለጸበት ቀን ስለሆነ በእነዚህ ቀኖች አንሰግድም። ሌላው እንዳንሰግድባቸው የታዘዙት ቀናት የጌታችን አበይት በዓላትና የእመቤታችን 33ቱ ቅዱሳን በዓላት ናቸው። 33ቱን የእናታችን የቅድስት ድንግል ማርያምን በዓላት እንደ እሁድ ሰንበት አድርገው ያክብሩ ተብለን ታዘዘናል። በነገራችን ላይ 9ኙን የጌታችንን አበይት በዓላት ከ9ኙ የጌታችን ንዑሳን በዓላት ለይተን ማወቅ መቻል አለብን። 9ኙ የጌታችን አበይት በዓላት ብስራት፣ ልደት፣ ጥምቀት፣ ደብረታቦር፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ዕርገትና ጰራቅሊጦስ ናቸው። 9ኙ የጌታችን ንዑሳን በዓላት መስቀል፣ ስብከት፣ ብርሃን፣ ኖላዊ ኄር ወይም ቸር እረኛ፣ ግዝረት፣ ልደተ ስምዖን፣ ቃና ዘገሊላ፣ ደብረ ዘይትና መስቀል። መስቀል ማለት የመጋቢት ወሩ የመጋቢት 10ሩ ማለት ናቸው። ወዳጄ ይህችን ስንዱ እናት ቅድስት ቤተ ክርስቲያን ኢየሱስን አታውቅም፣ አታመልክም፣ አትሰብክም ብሎ እኛን ኦርቶዶክሶችን መክሰስ ጉንጭ ከማልፋት ውጭ ሌላ ፋይዳ የለውም። ምክንያቱም ኑሮዋም ሕይወቷም መድኃኔዓለም ኢየሱስ ክርስቶስ ነው። አዎ መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶ ይህንን ጾም እንድንጠቀምበት ይፍቀድልን። አሜን። ይቆየን።